ረጅም ጊዜ ከሱ ጋር ነበር እያሳለፍኩ የነበረውና የእውነት በጣም ደህና እየሆነ ነበር። ይሄ ድህነቱ ደግሞ እየተመለሰ ያለውን ነገር ድጋሚ እኔ ጤናውን እንዲያጣ አልፈልግም። ይሄን ነገር ደግሞ ከናንተ በላይ እኔ አይቼዋለሁ። ደህና እየሆነ መሆኑን እየተመለሰ መሆኑን ነው አይቻለሁ። ስለዚህ አሁንም ጋሽዬ ጋርና ማዘር ጋር ሆኖ ቢያንስ እኔ ከርቀት ሆኜ ከጎኑ መሆን ፈልጋለሁ። በርቀት እንዴት እንደምትከታተዩ ይልሽ ሄርሚላ እርሽ በርቀት እንዴት እንደምትከታተዩ ማለት ነው። እኛ እንነግርሻለን። መሄድ ካለብሽም ከኛ ጋር ትሄጃለሽ። ብቻሽን ሄደሽ ምንም የምታደርጊው ነገር የለም። እኛ እኮ እየከለከልንሽ አይደለም። ስለዚህ እኛም እኮ ለአንቺም ለአብርሃምም እያሰብን እንጂ አንቺ ብትሄጂ ደግሞ የባስ አንቺም እንደ አብርሃም የሆነ ችግር ውስጥ ነው የምትገቢው። ስለዚህ ይሄን ነገር ቁጭ ብለን እናወራበት። እሺ በይ ነይ በቃ እሺ በይ ሄርሚ። ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ሄርሚ ዛሬ አብርሽ ጋር ካልሄድኩ ብላ ነበረ፣ ግን እኔ ብትረጋጊ ነው የሚሻለው ሄርሚ ማለት ነው። እንድትሄጂ አልፈልግም። ምክንያቱም እዛም ሄደሽ ነገሩ እርግጠኛ ነኝ ጋሽዬ ራሱ እኮ አንቺ ከመጣሽ በኋላ ማለት ነው እረፍት ነው ያገኙት። እረፍት ማለት ነው የምር ምንም ሚሉሽ አይመስለኝም ብትሄጂ ራሱ ብታጀራ። ምክንያቱም አንቺ ሳትመጪ ጋሽዬ በየቀኑ ሚዲያ እያመጡኝ እያደረጉ እያሰደቡ ነበረ። ሄርሚ ሚዲያ ላይ ስትመጣ ማለት ነው ጋሽዬ እርፍ አሉ። የምሬን ነው የምላቸው። እርፍ አብርሽ ላይ መጥቶ አያውቁም። እራሳቸውን በቃ የሚኖሩበት ቦታ አወቁ። ገባችሁ አይደለ? ስለዚህ አሁን ሄርሚ ብትሄድ ጋሽዬ ራሱ የሚቀበሏት ነው የሚመስለኝ። ቤተሰብ የምሬን ነው የምላችሁ።